እንዴት አባቱ ነው ያማረባት ቤተሰብ ያ ሰላም በጣም በጣም አምሮባታል። እዚህ ጋር ደግሞ ጽጌዋ አዲሱን ባሏን እየተነቀሰችው ትገኛለች ማለት ነው። እንግዲህ ዘንድሮ ዳኒ ማበዱ ነው እላችኋለሁ። ሁሉ ነገር ለሀብታም ያሽቃብጣል። ከዳኒ ጋር አብረው እስካሁን ሲኖሩ ካላንተ መኖር አልችልም ስትለው የነበረው ዳኒ አንድም ቀን አልተነቀሰችውም። ይሄን ግን ገና ከመምጣቱ ተነቀሰችው። እንዳልኳችሁ ሁሉ ነገር ለሀብታም ያሽቃብጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍ በላይ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ተቀላቀሉ እንላለን። እናምላችኋለሁ ውድ ቤተሰቦች ከመግቢያ እንዳያችሁት እንግዲህ ሀይሚ በቃ ፋብልጭ ብላ ማለት ነው። ፋብልጭ ብላ ልደቷን አክብራለች። በጣም በጣም አምሮባታል። ያው እንግዲህ ብሩኬ እንደሚቃጠል እንደሚያብድ እርግጠኛ ነኝ ማለት ነው። ለማንኛውም ብሩኬም እንግዲህ ከአዲሷ ፍቅረኛው ጋር አሟሙቋል። ህይወት እንደቀጠለ ነው ማለት ነው። ጽጌ ደግሞ ያው አዲሱን ባሏን እየተነቀሰችው ነው፣ እንዳያችሁት ነው ከመግቢያው ማለት ነው። እውነት ለመናገር አንዳንዴ ወንዶች ማለት ነው በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው የሀበሻ አባባል ወንዶች ጋር ይታያል ብዙ ጊዜ ማለት ነው። ዳኒ አሁን ከዚህ በፊት መጀመሪያ እሱ ነበር የጀመረው። እሱ ነበር ሌላ ሴት አምጥቶ ጽጌን አበሳጭቷት፣ በዛ ምክንያት ነበር የተጣሉት ማለት ነው። ከዛ በኋላ እንግዲህ እሷ አሁን ከተለያዩ ወንዶች ታየች። አሁን ደግሞ ብሎም በጣም ባለሀብት በጋርድ የሚንቀሳቀስ ሰውዬ እንደሚባለው ልታገባ ነው። ጠበሰች እንግዲህ ልታገባ ነው። እና መጀመሪያ ያኔ ትቷት እዚህ መዛም ሲል የነበረው ሰውዬ አሁን ያዙኝ ልቀቁኝ። አቤት ወንዶች እኮ አቤት ወንዶች አይጣል ነው እውነት። አንዳንዴ የሆነ በቃ ሲሪየስ የወንዶች ነገር የሆነ ዝም ብላችሁ ስታስቡት በጣም ነው የሚገርማችሁ። እነሱ ትቷችሁ እንኳን ቢሄዱ እናንተ ሌላ ህይወት ስትቀጥሉ፣ ሌላ ሰው ስታገቡ ወይም ጥሩ ኑሮ ስትኖሩ የሚቀኑት ነገር ለምንድን ነው? የማይወዱት ነገር ለምንድን ነው? ጥሏችሁ ሄደዋል እኮ አይፈልጓችሁም እኮ። ግን እናንተ የተሻለ ሰው ስታገኙ የተሻለ ኑሮ ስትኖሩ አይመቻቸውም። እኔ አይገባኝም ለምን እንደው አንድ ሰው የማይፈልግ ከሆነ የማይፈልጋችሁ ከሆነ በቃ አይፈልግ ከህይወታችሁ መውጣት ነው ያለበት አይደለም። ግን አንዳንዴ በቃ ሁሉም አይደሉም በነገራችን ላይ አንዳንድ ወንዶች ግን ከህይወታችሁ ወጡ እንደው በቃ ጠቅለውም አይዟችሁ አይለቋችሁ። ችግር አለባቸው። እውነቴ ነው የምላችሁና አሁን እንደው ዳኒን ሳስበው በቃ የሆነ በቃ እንትን ይለኛል ማለት መጀመሪያ ራሱ የጀመረው ትቷት ሄደ። ሌላ ፍቅረኛ ይዞ መጣ፣ አበሳት፣ አስለቀሳት፣ አሳዘናት። ከዛ በኋላ ደግሞ አሁን እሷ ሌላ ባል ልታገባ ስትል ያዙኝ ልቀቁኝ ምን የሚሉት ነገር ነው? ጉድ! ተው ወንዶች ቀልብ ግዙ፣ ቀልብ ግዙ። መጀመሪያ የሴቶችን ቀልብ አትስበሩ። ከሰበራችሁና ከሰባበራችሁት በኋላ ደግሞ ጥጋችሁን ያዙ፣ ጥጋችሁን ያዙ። እናንተም ልባችሁ በተራችሁ ልብ ካላችሁ ማለት ነው። ለማንኛውም ሁሉንም ወንዶች አይመለከትም። አንዳንድ በጣም ቅን ጥሩ ልብ ያላቸው ወንዶች አሉ ማለት ነው። ልክ ወንዶች ሴቶችን እንደ እቃቃ ጨዋታ የሚጫወቱ አይነት ወንዶች እንዳሉ በጣም መልካም ወንዶች፣ ለሴት ክብር ያላቸው ሁሏንም ሴት አብረው በእንክብካቤ የሚይዙ አሉ። በነገራችን ላይ ይሄ ስህተት ሴት አይገኝም አይደለም፣ ሴቶችን ጋር ይኖራል። ግን በብዛት ግን ጋር ነው እንደዚህ አይነት ችግር የሚኖረው ማለት ነው። ለማንኛውም እስኪ መጨረሻቸውን የምናይ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ በያላችሁበት ሰላማችሁ ብዝት በላይ። እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ።